በሰላም በጤና ለእርዳ ሁሉም ሰው መጠቀም ነው የሚፈልገው። ሁሉም ሰው ከኔ ጥቅም ነው የሚፈልገው። የዛሬ ስንት ወር የተቀረጸ ቪዲዮ እንደ አዲስ ይወጣል። ዛሬ ይቅርታ ከተባለ ተብሎ ማለት ነው። እስከ ዛሬ ድረስ ቆይቶ ዛሬ ስሜ ሲነሳ የማይፈልጉ ሰዎች ቪዲዮዬን ይለቁታል። ለምን? እኔ ቫይራል መቀስቀሻ አይደለሁም። ለምን? እኔ ከተጠላው ቼክ ማልደረግም አይደለ? ቼክ ማልደረግ ከሆነ ለምን ማስከበር ካለባችሁ አስከብሩ፣ አትዝረክረኩ። እዛ ጋር ሄደሽ ይቅርታ እየጠየቅሽ እዚህ ጋር መተሽ ነው ስራ ትሽለጥለጪ። ለምን ነው የምታስመስሉት? በጣም ነው የሚያስጠላው። አዎ እኔ የሚቆጣልኝ ሰው ስለሌለ እረፍ የሚባል ሰው ስለሌለ ችግር የለውም፣ አላዝማው በራሴ ማላዝም ችግር የለውም። አይዲ ችግር የለውም። ለኔ ያለልኝን አላጣም። ልክ ሰላም ሲሆን ይረብሹኛል። ልክ በራሴ ስቆም በመንገድ ላይ ይገባሉ። ልክ ስቆም ሰላም ነበርኩ፣ እየሰራሁ ነበረ። ሁሌም አጀንዳ ለመሆን እኔን ነው የሚጠቀሙት። እኔ ደግሞ መስራት ነው የምፈልገው፣ መኖር ነው የምፈልገው። በቃ መኖር። እኔ ምንም አይደለም አሁን ላይ የምፈልገው መኖር ነው የምፈልገው። መኖር አጀንዳም አልፈልግም፣ ቫይራልም አልፈልግም። ምንም አይነት ቫይራል አልፈልግም። ምንም አይነት ቫይራል አልፈልግም። የፈለጋችሁትን ማድረግ ትችላላችሁ፣ ግን እኔ አንድ ምንም ማለቅ ነኝ። ተውኝ፣ እመቤቴ ተውኝ፣ እመቤቴ ነው የምሬን ነው። በቃ ተውኝ። ግምጃይ ማሪ እኔ ሁሌም አጀንዳ አታድርጉኝ። እዚህ ጋር እየመጣችሁ እኔን እንደ ጥሩ ሰው እንደ መልካም ሰው እያወራችሁ ሄዳችሁ ገዝት ከፍታችሁ አብራችሁን ትጥላላችሁ። ተናጋሪ የላትም ወይ ወጥቶ የሚናገርላት የለም ብላችሁ አትበድሉኝ። በቃ ተውኝ። ትንሹም ትልቁም ሴቱም ወንዱም እኔ ላይ ነው አቅም ያላችሁ። እኔ ደግሞ ቻልኩት፣ ሁሉንም ቻልኩት፣ ተውኩት አይደለ? ተውኩት፣ ግን ከአቅሜ በላይ ነው። ተውኝ። እኔ መስራት ነው፣ መቆም መለወጥ ነው የምፈልገው። ሴት ልጅ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንደምን ሰላማችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ከቸከቸች ብያላችኋለሁኝ። ለማንኛውም እህቶቼ አንድ ትልቅ ነገር የምነግራችኋለሁ። ይቺ ልጅ ሰርታ ተከራታ ላመጣችሁ እራሷ አብዳ ዘላ ላደገች ምን አለ ትሏታላችሁ? ጥያቄ ነው የማቀርብላችሁ፣ ጥያቄ ነው የማቀርብላችሁ። ገባችሁ? እሱ ያገኘው ሲጋራ ዝም ብሎ የሚላላጥ ዝም ብሎ ይሄን ማስከፊያ ፊት ነው። አሳስነ ልንገርሽ፣ የሆነ አልጫ የወንድ አልጫ ኤረሪዘ እንግዲህ ወንድ ማለት ኮስተር ብሎ ያለውን ፍቅረኛ የሚያስተዳድር ነው። ይሄት ማን ነው? እሷ እኮ ናት ያሳደገችው። ገባሽ? ለራሱ የመናቁ ማና ገባሽ? ሰው ተሞተ በኋላ አበባት ይሰጥ አይተናናቅም። የመናቁ መናቅ ልንገርሽ፣ ሰው ሲሞት ነው እንጂ አበባ የሚሰጠው በቁሙ ሊሰጥ አይቻላቅም ማለት ቦሌ ላይ ሄዶት ይቀበል ማለት ነው። አንድ በይ ገባሽ? የኔ ወርቅ ሰው ማለት ንግግሩም ጣፋጭ ሁሉ ነገር ጣፋጭ ይሆን ነው። ይሄ አሳስለን ግኝ ብቻ ያለ ዝም ብሎ ተገጠር የመጣ ተደንቆሮ ቦታ የመጣ ምኑን ያውቀዋልን? ይሄ አፈር ሰቅሰቆ ዝም ብሎ ቢያርስ እዛው አይሻለው ምርሻው? ወላሂ ከተገጠር የመጡ ልጆች ከተማ ላይ ሲገቡ ስልጣኔያቸው፣ ንግግራቸው፣ ሁሉ ነገራቸው በጣም ይከብዳል። ገባሽ? ከአስተካከል ዘላይ ልንገርሽ፣ ይቺ ልጅ ምንም አላረገችው፣ አሳደገችው፣ እንደውም ታዋቂ አረገችው። ገባሽ? እሷ እኮ ማንም የሚያውቃት ናት። አንቺ እንጀራሽ በለቅሶ የሆነ ጊዜ ታየው። ምን ነው እንትን ቲክቶክሽ ቀነሰብሽ እንዴ? እናትዬ
እይታው ቀነሰብሽ ቲክቶክሽ። እሷን ተይወት ታርጊያ መጀመሪያ እሷን ትተያት እሷም ትተውሻለች። አታውቂያትም አታውቂያትሽ። ሶሻል ሚዲያ ነው ያስተዋወቀችው። ገባሽ? የጀግና ሀገር ናት፣ ሳይንቴ ናት። ገባሽ? ሆምጣጤ ያለቻውስ ምን አርግቷታላችሁ እስቲ? እሷም እኮ እንዳንቺ ስደተኛ ነበረች እኮ አገሯ ገብታች አለፈላት ያልፍላት። አሁን ገንዘብ ትታገኝ ከሰው ጋር ታዋቂ ስትሆን በእሷ ልትተዋወቂ የእሷን አክት ይዛችሁ አንዴ ጎፈሬ ሆናችሁ ትላላችሁ፣ አንዴ ምን ሆናችሁ ትላላችሁ፣ አንዴ እንደሷ ለመሆን ትጥራላ። አትፈሩ ላታቅላው ነፍሰኩም። እሷን ለመምሰል ከፈለጋችሁ ተሳስተሻል። እሷ የሆነችውን ሁኔታ ሁኚ እኔ ያርጋለሁ ለማለት ተሳስተሻል። ይሄ ተላምጦ የተተፋ አንጁ የመሰለ እንኳን አይ ልንገርሽ የሆነች ልጅ ልንገርሽማ እዛ ሀገር ነው ቁጭ ብላ ነው በስደት ዓለም ላይ ነው። እንዴት አለው እንዲህ ብትመርጡ ይሻላችኋል ሴቶች አለ። ብድግ ያደረገና ማለት ነው ምን አይነት ወንድ ይሻላችኋል አለ። እንደው ዝም ብሎ ያዝበት ተሰደብ ብሎት እኮ ነው። ገባሽ? አሁን እንደ አንቺ እንዴት ተናገርሽው ማለት ነው። ይሄን ብሎት ብድግ አለችና እንዲኛይቱ ሰማኝ አለችው። ታየው የሚያኮራኝ ታየው ሳሙኝ የሚል ወንድ መሆን አለበት። ሙች እንደዚህ የተንቀረፈፈ አለችው። እኔ ባየው ይሄንን ልጅ እሸሸዋለሁ። ልንገርሽ አቅብሎ ንግግር ብዙ ነገር አትናገሪ የኔ እናት። ዘመዱን ከሆንሽ ዝምድናሽን በሌላ ጠቃሚ፣ የሀገሩን ልጅ ተሆንሽ በሌላ ጠቃሚ። እኔ የሀገሬ ልጅ ናት በዚህ ልጠቅማት አይደለም፣ ግን አንቺ ትጎጃለሽ። ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲህ ማዶ ሆኖ ክፉ ሰው ያለው የማን ይሆን ዲያው የማን ነው መከራው ብሏል። ገባሽ? የኔ ማር ተጠንቀቂ። ሰው ሰርቶት ያልፍለት፣ ሰው ሰርቶት ያገኝ። ገባሽ? እሷ ማንኛውም ሰው የሚወዳት አክት ያላት ልጅ ናት። ገባሽ? ዝም ብላ በየሜዲያውም ላይ የምትዘረጋ አይደለችም፣ ታስታውቃለች። ያሳስላል። ይሄንን አውቀሽ ግቢ የኔ ማርዬ። ዝም ብለሽ የማታውቂውን ሰው ሆደሽ ዘለሽ ተመዘለፍ፣ ራስሽን መጥተሽ መዘለፍ መጀመሪያ ይሻልሻል። ከራስሽ ጋር መጀመሪያ እኔን ሁኜን ይሄን ያልኳት ይችልሽ ሴት ልጅ አይደለሁ እንደኔ ነገ ጧት ለኔ አንድ ወንድ ልጅ ምን አይነት አላማ ምን አይነት ነገር ይዞ እየጠበቀኝ ይሆናል ብለሽ እሰቢ። ዝም ብለሽ አፍሽ እንደመጣ መንቦርቀቅ መጥፎ ነው ብዬ ያስባለሁ። እንግዲህ ያኔ እህቴ የራሴን ነው ደግሞ ነገርኩሽ። አትስደቧት፣ ትስራ። ምን አረገቻችሁ? አታሳዝናችሁ? ስደተኛ እህታችሁ ትታርግ እንደዚህ ቅጥ ታርጋችሁ ማድረግ ግምጅዬ። አንቺ ደግሞ የኔ ማር የኔ ወርቅ ወላይ አክትሽ ጋራ ጎበዝ ልጅ ነሽ። የስራ ብቃት ያለሽ ሞዴል የምኮኝ እህት ነሽ። ልንገርሽ እኔ ማር ማንም ያውራ ያማለ ፈንቴ ልጅን ዳረብራል። ልንገርሽ ያም ለፈለፈ አንቺ ስራሽን ስሪ። ዝም ብለሽ አድበሽ ይሄ ዝም ብሎ የሚያሾቀሽቁ እንዲግብሽ ብለው ነው ባንቺ ላይ ገባሽ? እኔ ማር ይሄንን አውቀሽ ተጠንቅቀሽ ግቢ ማለት ነው። እነዚህ ዝም ብሎ አንበጫጭኝ አቧኪኝ ቲክቶክ ሊያድጉብሽ እንጂ ለሌላ አይደለም። ይሄው ገባሽ? በስንት ቀን ውስጥ ስንት ሺህ ሰብስክራይብ እንኳን ዩቲዩብ ላይ ያገኘች 50 70 80 ተፋለሽ ተነስታ የምታርግ ሰው ናት። ሁሉም ሰው የሚወዳት ናት። ሙች እንዲያንቺ ዝም ብላ አፏ እንዲያመጣ ልትሳደብ እንጀራሽ በለቅሶ ነው። ኧረ የራስሽ ለቅሶ ይሁን። ምን አረገቻችሁ? ወላሂ ምን አረገቻችሁ? እንደ እናንተ ስደተኛ እህት ናት እኮ እሷም እኮ በጣም በስደት የመረራት ሰው ናት። በሀገሯ ላይ ሰርታ የሀገሯን ንፋስ እየተቀበለች ሰርታ ብትኖር የሚጨነቃችሁ እንደ እሷ ለመሆን ያልፈልኛል በእሷ ሰድቤ ብለሽ እንደሆነ ቁልቁል ነው የሚዘቀዘቀሽ። ህዝብ ገባሽ? ማንም አንቺን የሚመለከተው እንትን የሚልሽ የለም፣ የሚያሳድግሽ የለም። ያየሻናት አቀማመጧ ሁሉ ነገሯ ስሟት። አሁን የምትሳደበውን እህቶች ግምጃዬ ምን ልሁን ነው የምትዩ? ማለቴ እኔ ስላንቺ እንደዚህ ሳይድ ይዤ ምናምን ላለማውራት በጣም እየሞከርኩ ነበር፣ ግን
አሁን ላይ እንዳወራ አስገድደሽኛል፣ ይቅርታ። አንቺ ስራ መስራት አትችይም እንዴ? ብዙ ጊዜ እኔ በጣም እንትን ከምለው ነገር ከምቃወመው ነገር ምንድነው መጀመሪያ ሳታውቂ መታወቅ የለብሽም። አሁን አንቺ ላይ የታየው ያለው በሽታ ይሄ ነው። ሳታውቂ ታውቀሻል ማለት ይሄን ፈጣሪ የሰጠሽን እድል መጠቀም ሲኖርብሽ አንቺ ግን ላዚም ተለቀቅሻለሽ። ወይኔ ምን አይነት ጉድ ነው ይሄ! አንቺ ምናልባት በለቅሶሽ ሊሆን ይችላል የምታገኙ እንጀራሽ ሊሆን ይችላል ማለቃቀስ፣ ግን ባክሽ የልጁን እንጀራ አትዝጊበት። ሲጀመር አንቺ ሞዴል ሆኖ መስራትሽ ከነቦች ጋር ከተለያዩ ትልቅ ተጽዕኖ ፈጣሪ ጋር መገናኘትሽ እድለኛ ነበርሽ። ማንኛውም ሰው የሚመኘው ነገር ነው ማለት ትንሽ ቲክቶከር የሚመኘውን እድል በቀላሉ ነው ያገኘችው። እና ለምንድን ነው የልጁን እንጀራ ለመዝጋት ያን ያህል የምትሮጪው? በጣም አይሻው። እኔ እከታተልሻለሁ፣ በዩቲዩብ እከታተልሻለሁ፣ የምትለቂው የምትጽፊው ነገር ቲክቶክ ላይ ምናምን በቃ ራስሽን እንደተጎጂ እንዲታዘንልሽ ለምንድን ነው የምትፈልጊው? ይሄ የበታችነት ስሜት ነው፣ ትልቅ የበታችነት ስሜት ነው እንዴ። መጀመሪያ ራስሽን እስኪ አስከብሪ። አንቺ ጋር እኮ ለመስራት የሚያስብ ሰው ራሱ ምን ያህል ችግር ውስጥ እንደሚገባ ግን ታውቂያለሽ? በአንቺ ምክንያት ማለት ነው። አስቢ፣ አሁን ቦቼ ምንም አላደረገሽም ማለት በቃ በመጀመሪያ ደረጃ ሲጀመር ቦቼ መጀመሪያም ጀምሮ ፍቅረኛሽ አልነበረም። አንቺ እንደ ፍቅረኛ አክት ስታደርጊ ቆይ እኔ በህይወቴ ላይ ድራማ መስራት አልፈልግም በቃ ተይኝ ሲልሽ እሱ ያለበት ቦታ ሁሉ በቃ እሪ እንዴ ኧረ ይደብራል። አንቺ ሴት እኮ ነሽ፣ በቃ ራስሽን አስከብሪ። አንቺ ያገኘሽው እድል ትልቅ ነው። ለምሳሌ እኔ የምመኘው ሌሎችም የሚመኙት ቢያገኙት እንዴት መያዝ እንዳለባቸው ገና ከሆኑ የሚያስቡት ነገር ነውና ራስሽን እንደ ቅዱስ ሌላውን ሰው ደግሞ እንደ መጥፎ ሰው አትይ። በቃ አንቺ በጣም ብዙ የሚወድሽ ሰው አለ ከኔ ጀምሮ። እኔ ራሱ ወድሻለሁ፣ ግን እያደረግሽው ያለሽው ነገር በጣም ያስጠላል፣ በጣም ይደብራል። ተይ በቃ ይቅርብሽ። እኔ አንቺ መጥፎ ነገር መናገር አልፈልግም እና ደግሞ አድርሱለት ማለት ነው ማለት ካየችው። ግን ልጁን እባክሽን ለቀቅ አድርገው ይስራበት። እሱ ለራሱ ብዙ አላማ ያለው ልጅ ነው፣ አላማ ማሳካት ይፈልጋል። አንቺ ግን እየመጣሽ ታለቅሻለሽ፣ እየመጣሽ ታለቅሽ። ምናልባት ያንቺ እነዛ ሰዎችሽ ማለት ተከታዮችሽ የሚሰጡሽ ስላለቀሽ ሊሆን ይችላል፣ ግን እሱ ብዙ አላማ አለው። ስለዚህ እንደዚህ አታደርግ። ይሄ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እባክሽ ተይው በቃ። ከዚህም በኋላ ከቦቹ ጋር ያለሽን ነገር አቁመሽ የተለቀቀው ቪዲዮ ገንዘብም ሆነ ምንም እርግጠኛ ነኝ አብራችሁ እኩል ነው እንትን የምትሉት። ያኔ የሰራሽውን ያህል ይከፈልሻል አይደል? ስለዚህ አንቺ አብረሽ የተጠቀምሽውን አብረሽ ተመካከርሽ የሰራሽውን ስለተጣላሽው ይሄ ነገር መሆን የለም ብሎ ነገር የለም። ያ ስራና ስራ ነው። ፍቅር፣ ስራ፣ ጓደኝነት ይለያያል። ስለዚህ ካልሆነ ጓደኝነቱን ፍቅሩም ከቀረ እናንተ መለያየት ትችላላችሁ። ግን የልጁ ስራ እንዲበላሽ የልጁ ስም እንዲጠፋ አታድርጉ። በቃ ተይው እንዴ! ለምንድን ነው እንደዚህ የምታደርጊው አንቺ ሁሌ? እና እባክሽ ቦታሽ ላይ በጣም ልትወርጂ ትንሽ ነው የቀረሽ። የዛሬ ሰው ማለት ነው ይክብሻል፣ ያወርድሻል ራስሽ ካልተጠነቀቅሽ። በተለይ ደግሞ ታዋቂ ስትሆኚ እንደ ምክር እንደ እህትነት ነው። ግን ልጁን ለቀቅ አድርጊው፣ ተይው በቃ። የኔ በሽታ ይንቃለሻቡ። እንግዲህ በአሁን ዘመን የሚመጣው ኮሪራ እንግዲህ ልሻልልሽ ለናላባትሽ ሳትሆኛለሽ። ምን እንዳረገችሽ ይችልሽ ወላሂ እኔ ባቅ ደስ ሲለኝ ነበረ። በእሷ አርጋለሁ ብለሽ እሷን መሰደብ ብልግና ነው። ሴትን ሴት አይሰድበውም። ምን ያውጥሽ ማማዬ፣ ይግባሽ ነገሩ። እሷ እንደሆነች ምንም አላችኋል። ምንም የምትወርቅ ሰው አይደለችም። ለቀስ ሽንኩርትሽን እየቀጠቀጥሽ እንደኔ የመዲያምን ኩሽና ብታማምቂ አይሻልሽ ነው? እሷ ሀገሯ ላይ ገብታ እየነቀነቀቻችሁ ነው፣ ገባሽ? እያበሸቀቻችሁ ነው ያለችው። አሁን ሄደሽ ኢትዮጵያ ላይ ይቅርታ ብለሽ ትለምኛታለሽ። ተትገቢ እንዴት ልስራ ብለሽ ማር ናት እሷ እንደሆነች፣ ገባሽ? እኔ ሙች የሀገሬ ልጅ ናት ብዬ አይደለም። አዳምጪ፣ አረጋግጠሽ አዳምጪ። ሴት ልጅ ነሽ። ነገጣት የሚመጣብሽን የሚደርስብሽን ነገር አታውቂም። ደርሰሽ ሰው አትሳደቢ የኔ ማርሽ። ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲህ ማዶ ሆኖ ክፉ ሰው ያለው የማን ይሆን ያው የማን ነው መከራው ብሏል አቅራሪው። በዚህ አይነት ተረጁ እንግዲህ ይኸውልሽ ስበቡላት ባርጌ ነግሬሻለሁ። እና በዚህ አይነት ብትረጅኝ እኔ ይሻለኛል ብዬ ትንሽ አትወጣ ወጪ። እሺ ወጣ ወጥ እሱ ማን ነው እርክ እንግዲህ ያሰል ስንት ሀገር ስንት አይነት ታዋቂ ሰዎች አሉ አይሻሽም? እነ ብሩክ እነ ሃይሚ እነ እንትና ማን ነው የሃይሚ የማዶጎ አባቷ ልጅ ስንቶቹ ናቸው? እንትን ሀቢ በርፌ የተታረጋ አብረዋት ያሉት ነበር አይተሻቸዋል? ስንቶቹ ታዋቂዎቹ ማለት ነው።
ሙች እሱ ማን ያውቀዋል? ነደደሽ እንዳይሆን ትነድሽ ነው መሰል። አሁን እሷን ለመሳደብ የመጣሽው ማለት ነው። ምንም በይ ምንም እሷ የምትወርቅ አይደለችም። እኔት ምንም ጣሪ እንግዲህ እያደገች ታዋቂ ሆና ሞዴል ነው የምትሆነው። ገና አገሯን የምታስጠራ ሞዴል ኢትዮጵያን የምታስጠራ ገባሽ? ስለዚህ ተጠንቀቂ፣ ለምትናገሪው ንግግር አታሾቃሽቂ፣ ትስኩቲ። ዶቤ ልሳኒክ ብሏል አረብ። ዶቤ ልሳኒክ እኔማ እሺ። ይሄን ይመስላል እንግዲህ ዛሬ የመጣሁበት እህቶቼ ወንድሞቼ። በዛ ላይ እንግዲህ ቀብሬ ድብረ ፈራ ፍታቴ ሳይንት ምን ትጠቀሚያለሽ አንቺን ትልብ ሞት ብሏል። የዋለልኝ ሀገር ልጅ ናት ወቂ። የዋለልኝ ሀገር የተጠራለ ገባሽ? ጀግና የሆነ የሀገር ሰው ነው እሱ። ምሽ እንዳንቺ ዝም ብሎ የአረብ ሀገር ኩሽና እያሟሟቀ ሊነኮር አላወቅሽም። የኔት ስንት ጀግናዎች አሉ ገባሽ? ሀገሩ ላይ ግን ራሳቸውን አውጥተው ለማሳወቅ አይፈልጉም። ስንት አሉ። አላወቅሽ እንኳን እነሱ እንኳን ወንዶቹ ልንገርሽ፣ እንኳን ወንዶቹ ሴቶቹ ሽፍታ የሆነ ሀገር ነው ሀገሩ። ታወቅሽ አወኝ የምትል ሀገር ናት የምትጣፍጥ። ምች እንዳንቺ ዝም ብላ በአረብ ሀገር ላይ ተሰዳ ቦርኮዋን ልትጠል ቦርኮ ነሽ ያሳስላል። ወላሂ የትን አናደደች ባላቅሷ ነው እንዲያደላሽ ትላታለች። ለቅሷ ያሳጣትና እሽዳ ወላ አንድ ሰው ሰርቶ ላለፈለት ወላሂ ላዚም ምን እንጃ። እኔ ወላሂ የሀገሬ ልጅ ናት ብዬ አይደለም ወላሂ። ይቺ ልጅ ምላሷን አልቀየረች፣ አፋን አልቀየረች። ያቺው የምትነጋገረን ንግግር ናት ያለችው። ትትጫወት ትቀልዳለች ከሰው ጋር። በቃ ምን አገባሽ? እሺ ወንድ ጋር ተሰካ ምን አገባሽ? ይሄም ሰው እኮ እዛም እዚህም ዘሎ ነው። ሶፊና ታያትም እንዴ? ስንቱ ወንዶች ጋር ነው የምትሰራው? ስንቱ ገባሽ? ከስንት ወንድ ጋር ነው የምትሰራው? እንደዛ ነው ስራ ማለት በዛ አይነት ነው። እኔ ማለት እንግዲህ እሺ ይልመድብሽ። ቀብሬ ደብረ ፈራ ፍታቴ ሳይንት ምን ትጠቀሚያለሽ አንቺን ትል በሞት ብዬ ዘጋሻለሁ በዚህ ላይ ማለት ነው። ብዙዬ ምን ቅርበኝ እኔ ማር ይሄን ብዬ ስላልኩ አንቺን እስቲ ስለሰደድኩሽ ቅርበኝ ብዙዬ ላምበጤላ ለእርዳ